ምቀኞች የሚያድግን ነገር እድገት አይገቱም። ምቀኞች ያለን ሀብት በምቀኝነት ሊቀንሱት አይችሉም። ይህን በአንድ ምሳሌ ለማስረዳት የፀጉርና የጥፍር ሁነኛ ምቀኛው ምላጭ ነው። ምላጭ ባገኘው አጋጣሚ ፀጉር ይላጫል፣ ባገኘው አጋጣሚ ጥፍር ያሳጥራል። ነገር ግን ጥፍርም ማደጉን አያቆምም፣ የራስ ፀጉርም ማደጉን አያቆምም። ሰዎች በፈተና ውስጥ እድል ፈልቅቆ ያወጡ መሄድን ካላወቁበት በቀር በፈተና እና በምክንያት ታስረው የሚቆሙ ከሆነ ሀገርን መስራት ሳይሆን ቤተሰብ መምራት ይቸገራሉ። እዚህ ያሉ የካቢኔ አባላት እንዲገነዘቡን ፈልገው የኢትዮጵያ ፈተና ከነገ ወዲያ በኋላ እየጨመረ ነው የሚሄደው። ባደግን ቁጥር፣ ትልቀታችን በተረጋገጠ ቁጥር፣ ሀብታችን መውጣት የጀመረ ቁጥር አሁን የምናቃቸው ፈተናዎች ብቻ ሳይሆኑ አዳዲስ ፈተናዎች ይወለዳሉ። ፈተናን አንቲሲፔት አድርገን ማንኛውም ተግዳሮት ሲገጥመን እንደ እድል ወስደን መስራት ማንዘጋጅ ካልሆን ማንኛውም እንቅፋት እየመጣ ጠልፎ ሊያስቀረን ይሞክራል፣ ይፈልጋል። ትላልቆቹ ሀገራት ከኛ በእጅጉ የበዛ ፈተና አለባቸው። በአቅማቸው ልክ በሳይዛቸው ልክ ፈተና አለባቸው። ያንን ፈተና የሚሻገሩት ያንን ፈተና የሚያልፉት ከእያንዳንዱ ችግር ውስጥ እድል ማውጣት ይቻላል። እሳት የፈጠረውና የሚለኩሰው ሰው ሲጠፋ እሱም ማሳደድ ብቻ ሳይሆን መሞከር ይቻላል የሚል እሳቤ ሲኖር ማለት ነው። አሁንም ፈተና አለ፣ ነገም ይኖራል፣ ትናንትም ነበረ። ነገር ግን እኛ በእይታ ለውጥ ስራዎቻችን እንሰራለን። የእይታ ለውጥ ሲባል ሁሉ ሰው አይን ስላለው ብቻ ማየት አይችልም። አይን ጧት ያየውን ጧት ባየበት ስፍራ ከምሽቱ 3 ሰዓት ብትወስዱት ማየት አይችልም። የማየት ምስጢሩ ብርሃን እንጂ የአይን መተከል አይደለም። ትላልቅ አይን ተተክሎልን ብርሃን ከሌለ በጨለማ ውስጥ ማየት አንችልም። ብርሃን ካልበራልን በቀር አምፖልም ይሁን ፀሐይ የውስጥ ብርሃን ካልበራልን በቀር የምናየውን ነገር በብቃት ማየት እንቸገራለን።